ዛሬ የመጣሁት ላይ የተመለከታችሁትን ቪዲዮ የተለየ ሀሳብ ስላለኝ ነው። ላይ የቀረበው ኢትዮ ማትሪክስ የተባለ ዝግጅት ላይ የሚቀርብ ሀሳብ ነው። ይሄ ሀሳብ በዓለም አቀፍና በኢትዮጵያ ጉዳዮች ላይ ሰፊ ትንተና የሚሰጥ ነው። እሱን አከብራለሁ። ነገር ግን ዛሬ በቀረበው ሀሳብ ላይ ግን ልዩነት ስላለኝ ልዩነቴን ለማቅረብ የመጣሁበት እንደሆነ ታሳቢ መደረግ አለበት። እስኪ የሚለውን ሰምተን እንመለስ። እና እንደ ቬንዙዌላው የፈለገችውን የሰው ሀገር መሪ ገብታ ቆንጥራ ማታወጣው ሰዋዊ ዝም ብላ ማትወራው አሜሪካ እየቻለች በአንድ ሰዓት ኦፕሬሽን መጨረስ የምትችለው ነገር ምታንዛዛው ያው ኢንተርናሽናል ሎ ለማክበር ነው። ኢንተርናሽናል ሎ ይሄ የቀረበው ሀሳብ አሜሪካ ዓለም አቀፍ ሕጎችን ለማክበር ነው እንጂ ሁሉንም ሀገሮች የማድረግ እና የመውረር አቅም እንዳላት ታሳቢ ተደርጎ ነበረ። በነገራችን ላይ አሜሪካ ብቻዋን ያወጣቸው ዓለም አቀፍ ሕግ የለም። ዓለም አቀፍ ሕግ የሚወጣው በዓለም አቀፉ ማህበረሰብ ነው። ብቻዋን ያወጣቸው ሕግ አለመኖር ብቻም ሳይሆን አሜሪካ ሕግን በማክበር ሳይሆን ሕግን በመጣስ ነው የምትታወቀው። የቬንዙዌላን ፕሬዝዳንት ብቻ ሳይሆን ከዚህ ቀደም በ1989 ዓ.ም የፓናማን በመውረር የፓናማውን ፕሬዝዳንት ወደ ሀገሯ ወስዳ ለፍርድ ያቀረበችበት ሁኔታ ነው ያለው። እንዲሁም በተለያዩ ሀገሮች ላይ ወረራ ያደረገች ሀገር ናት። ለምሳሌ በቪየትናም ላይ በ1955 ዓ.ም እስከ 75 ዓ.ም ከፍተኛ ወረራ አድርጋ ለ25 እልቂት ከፈጠረች በኋላ በሷም ወታደሮች ከ53,000 በላይ የሆኑ ወታደሮችን አስፈጅታ በቪየትናሞችም በሚሊዮን የሚቆጠሩ ቪየትናሞችን ከፈጀች በኋላ በቪየትናም ተሸንፋ የተመለሰችበት ታሪክ እናውቃለን። በሌላ መልኩ በአፍጋኒስታንም በ2001 ዓ.ም ገብታ በ2021 ዓ.ም ተሸንፋ ሀገሯን ተመለሰችና ወታደሮቿን እንዳስጨረሰች የሚታወቅ ነገር ነው። በዚህም በሶማሌ በእኛ አካባቢ ባለችው ሶማሊያም አስከሬኗን እስከ ማንሳት እስካልቻለችበት ድረስ በ1993 ዓ.ም ገብታ ተዋርዳ ያወጣችበት ነገር አለ። ስለዚህ አሜሪካ የቬንዙዌላን ፕሬዝዳንት ወይም የፓናማን ፕሬዝዳንት አፈና ወሰደች ማለት ሌሎችም ሀገሮች ላይ ይሳካላታል ማለት አይደለም። ቅድም የተነገረው በትራዮር ላይ የተነገረው ነገር ምናልባትም የተሳሳተ ሀሳብ ሊሆን እንደሚችል ታሳቢ መደረግ አለበት። ምክንያቱም አሜሪካ በገባችበት ሁሉ ውጤታማ አይደለችም። ትራዮሪም እንደ ቬንዙዌላው ይያዛል ብሎ ወይም ደግሞ እጅ ይሰጣል ብሎ ማመን ስህተት ሊሆን ይችላል። ምናልባትም ወታደር ነውና በአፍሪካም እንደመገኘቱ ትራዮሪ እጅ ላይ ሰጥ ይችላል ምንም እንኳ ወረራ ቢደረግም። ነገር ግን አሜሪካ የምትወርበትን አካባቢ መርጣ የምትወርናት የሚለው ነገር መርጣ የምትወር ሳይሆን አሸንፋለሁ የምትልበትን አካባቢ ብቻ ነው ልትገባ የምትችለው። ለምሳሌ በሰሜን ኮሪያ ላይ ቪዲዮን ተመልሳችሁ ማየት ትችላላችሁ። በተለያየ አጋጣሚ ሰሜን ኮሪያ አካባቢ ለምን አትገባም ሲባል የተሰጠው አስተያየት ሰሜን ኮሪያን ኃይል ስላላት እንደሆነ ነው። እርግጥ ነው አሜሪካ የማትገባው ሰሜን ኮሪያ እልቂቱ ከባድ እንደሆነ ስለምትረዳ እንዲሁም መተላለቅ እንደሆነም ኒውክሌር ቀላል መሳሪያ እንዳልሆነ ስለምታውቅ እንጂ ሰሜን ኮሪያን በማክበር አይደለም። በአጠቃላይ ግን አሜሪካ ሕግን በመጣስ እንጂ ሕግን በማክበር የምትታወቅ አይደለችም። አንዱን ነገር ላንሳላችሁ። ይልቁንም ለአሜሪካ ወረራ ከፍተኛ እገዛ የሚያደርጋት የውጭ ጉዳይ ፖሊሲዋ ነው። የመጀመሪያው ቢግ ስቲክ ፖሊሲውን መመልከት ይቻላል። ይሄ ፖሊሲ ዓለምን በኃይልና በጦር ኃይሏ ለማንበርከክ የወጣ ፖሊሲ ሲሆን ሞራል ፖሊሲም ደግሞ በዲሞክራሲያዊ ስበብ የዓለም ሀገሮችን ከሷ ጎን የማይሆኑትን ወይም በሷ ክንፍ አብረው የማይበሩትን ለመጨፍለቅ እንዲያመች ሰብአዊ መብት የሚለውን ወይም ደግሞ ሞራል ፖሊሲዋ ሰብአዊ መብትን በማስከበርና ዲሞክራሲን አስከብራለሁ በሚል ገብታ የምታደርገው ጣልቃ ገብነት ነው። በአጠቃላይ አሜሪካ የዓለምን ሕግ እየጣሰች ደጋግማ ያለች እና እየቀጠለች ያለች ሀገር ናት። ይሄ በዚህ ከቀጠለ ምናልባትም አንደኛው ዓለም ጦርነት በኋላ ተፈጥሮ የነበረው ሌግ ኦፍ ኔሽን የፈረሰው በዚህ ምክንያት እንደሆነ ታውቆ ቀጣይም ዩናይትድ ኔሽን ይህን ከቀጠለና አሜሪካን ማስቆም ካልቻለ እንደ ሌግ ኦፍ ኔሽን የመፍረስ እድል ሊኖረው እንደሚችል ታሳቢ መደረግ መቻል አለበት። ይሄ ከመሆኑ በፊት አሜሪካ የዓለምን ሕግ ማክበር ይልቁስ ይጠበቅባታል። ነገር ግን ባላት ጉልበትና ኃይል መሰረት ዓለምንና የተለያዩ ሀገሮችን እያስጨነቀች ያለችበት ነገር ይሄ በእውነት አሜሪካን ኢሞራላዊ ያደርጋታል እንጂ ታላቅ ሀገር ነው ብሎ ለመውሰድ ያስቸግራል ማለት ነው።